ታውቂያ ያጭበረበሩ ያወጡ እነሱ ብር ሊጠቀሙ ለጥቅማቸው ሲሆን ግን እነሱ ጥቅማቸውን ነው እንጂ እንትን አይሉ ለሌላ ግን ኢትዮጵያ ኤምባሲ አይደርስም ይሄው ሀገሩ እንደዚህ ነው ይላል። ኢትዮጵያ ኤምባሲ ደግሞ ሚዲያ ላይ የተደወለለት መሆኑን ሲያውቅ የተባበረ መልስ ልስጥ ብሎ ሳይፈልግ የነሱ ወንጀል ውስጥ ይነከራታል ማለት ነው። እነሱ ሲበለጸጉበት የነበረው እሱ እንቱን ቁሻሻቸውን ያጸዳል እና ግዴታ ይመለከቷል ሁሉም ይሄ ነገር። አሁንማ በጣም እየጸዳ ነው ያለው። አንቺ በጣም የኢትዮጵያ መንግስት ራሱ ጉዳዩን ሲሪየስ ሆኖ እንደያዘ የሚታየው ይሄ አንደኛው ማሳያ ነው። ይሄኛው አንደኛው ማሳያ ነው። የትም ግባ ኢንተርፖል ካለው መንግስት ጋር ተነጋግረው ኤኒታይም ዲቴን አድርገው ማስገባት እንደሚቻል የሚያሳየው። አንድም ታስሯል እኮ እንደዚህ። ኧረ እባክሽ እንትና ሲባል ሰምተሃል? ቆይ ስም እረሳለሁ እኮ የኔ ችግር ኩኪ ከድሮም እኮ ዝም ብዬ አይ ነው እንደ ደረጀ በየነን ታውቋል? ደረጀ በየነ የሚባል ያ ዱባይ ላይ ያፈላ ነበር፣ ክለብ ያፈላ ሐዋላ ይሰራ ነበር። ገብቷል እኮ። ኧረ እግዚአብሔር መቼ ቀድሞ ከነዚህ ጨርቄ ብለው ተደረገ። ዙሪያው ከሯል፣ በእኛ ዙሪያው ከሯል። ዋጡት ኢትዮጵያ ላይ የራቁት ክለቦችና ሴቶችን የማቅረብ ክለብ አላቸውና አንዱ እንደው እዛ ግብረ ሰዶሞች ምናምን እንደዚህ ነገሮች ይሰራጫል ብሎ ሲናገር የሆነ ሰው ብር ሰጥቶ ይሄን ሚዲያ ያሰራጨውን ልጅ የፍቅር ጥያቄ ከኔ ጋር ተኝቷል ብሎ ስሙን እንዲያጠፋው የሚዲያውን ሰው ይሁላ ተደረገበት። የሚገርማቸው እሱ ደግሞ ከዱባይ ወደ ኢትዮጵያ ሲመጣ ጨርቄ ቢሎ ተደረገ ማለት ነው እዛው ኤርፖርት ላይ። ሺት እኔ በጣም ደስ እያለኝ ነው። እየጸዳ ነው፣ ብዙ ነገር እየጸዳ ነው ማለት ነው። ኢንጆይ ደሽ ይሄ ደረጀ በየነና ሃፒ በደብ ነው የሚተዋወቁት በስራ። ኧረ እባክሽ ያው እሱም ዱባይ ነዋሪ ነው። ዱባይ ያለው ክለብ አለ። ኦኬ ኮኔክሽን። ስለዚህ ገና ብዙ ኮኔክሽን አለ ነው የምትይ። ተያይዘው የሚገቡ ሰዎች አሉ ነው የምትይ። አሪፍ ነው ያለሽው አንቺ። አሁን የቀረው ፍየሌ ነው። ሬዲ ነው፣ ፓክ አድርገዋል ሻንጣውን ምናምን። ጋይስ ከዱባይ ሲቆጣ ወይ ሲፈራ ኡጋንዳ ሄዳል ብላችሁ እንዳታስቡ። የዱባይና የኡማንና የሳውዲ አረቢያ ድንበር አለች አልቃይዳ የምትባል እዛ ነው የሚኖር፣ እዛ ነው የሚሄዱት። እቺ አሁን ሀና ምናምን አለችበት የሚባልበት የለም ድንበሮች። ጆከር ነው አይደል? በጫት ወደ ዱባይ የሚሄድበት ሀገር፣ ድራግ የሚላክበት፣ ብር የሚላክበት ትንሽዬ ገጠራማ ነው፣ ብዙ ሀብት ያለበት ቦታ እዛ ጋር ነው። ፍየሌ ማለት እንትና ጆከር ነው እንትና ማለት ያኛው ስድስት ጣት እዛ ደቆለናል እንዴ? ተንጠልጣይ ጣት ጥፍር አለችው፣ ለዛ ነው ስድስት ጣት። ሄለን ይላል። እንዴት ነሽ? ወሳብ ካርሎሳች ሁሉ ፒስ እንዴት ባይ ዘ ዌይ ማለት ነው። ሄለን ይሄን የሃፒን ኬዝ የመጀመሪያ ሚዲያ ላይ ያወጣ ነው እኛ ነን። እግዚአብሔርን አልኩሽ እንደው ተቃጥለን አትሊስት የሆነ መፍትሄ እንኳን እንዳይገኝ እቺ ሙኒቲ የምትባል አድበስብሳ ልጅቷን አሸማቃ አልኩሽ ፍትህ እንዳይገኝ ምናምን ሁላ አድርጋ ነበር። እና እግዚአብሔርን በጣም ደስ ያለኝ እግዚአብሔርን ድጋሚ አጀንዳውን ስታነሺው የሆነ ነገር አፕል እንደሚያደርግ እርግጠኛ ነበርኩ። እግዚአብሔርን ሁሉና ስነ ስርዓት ሁላ ነው ከላክ ነው ለፖሊስ ሀገራችን ወንጀል እንዲሸፈን ካደረጉ የሽምግልና ስነ ስርዓት ብሎ ይሄው ብለን ቮይሱንም ላክ። ያ በሚገባ አረን ደስ ብሎኛል። እግዚአብሔርን አልኩሽ በጣም አልኩሽ። ምን ታመጣላችሁ? ይሄው እዚህ ነው ያሉት። ምን ታመጣላችሁ እያለ ሲፎክር የነበረ ሰው ያኔ ታይም እንደውም እኛ ስንት ነገር ተፋርመን ስንት ነገር ብለን ከብዙ ሰዎች ጋር ተፋጭተን ምንም አይነት ነገር ሳይደረግ ሲቀር እኛው ራሳችን ተሸማቀቅን። እግዚአብሔርን አልኩሽ የመጨረሻ የሚያስጠላ ሰው
ስንትና ስንት ሴት አስለቅሶ እንደዛ ደፍሮ ቤቱ አሰቃይቶ የገረፈ አልኩሽ። ስንትና ስንት ቪዲዮ ነው ይጋል አልኩሽ። መቤቴ ነው ስንትና ስንት ቪዲዮ እና በጣም በቃ አልኩሽ ብዙ ሰው ሲታረቀው በቃ ጭራሽ በቃ አይምሮ የራሱ ሊፈቅድ አልቻለም ከዚህ ሰው ጋር መስማማት። እግዚአብሔርን አልኩሽ ጭራሽ እኔ ምን አለ መሰለሽ የወንድ ልጅ ልክ ከወንድ ልጅ ጋር ነው ገብቶሻል። ሊጣላ ምንም ነገር ማድረግ ያለበት ወንድ ሆኖ ግን ከሱ በታች ካነሰ ሰው ጋር አንደኛ ተደጋጋሚ ጾታዊ ጥቃት በሰው ሀገር ገንዘብ እየበላ ስንት ነገር ሲያደርግ የነበረ ሰው እግዚአብሔርን እኔ በጣም ደስ ብሎኛል። እኔ በዚህ በኩል ያለውን አላውቅም ብቻ ይሄ በመያዙ ግን በስመ አብ ሴሌብሬት እያደረኩ ነው። እግዚአብሔርን ችርስ እያደረኩ ነው። ከዛ ከሴቶች ሲለቅም የነበረው ብር ስንት እንደተያዘበት ታውቃለህ ካርሎስ? ኢትዮጵያ ያለው ባንኩ ላይ ስንት ያዘ? 30 ምናምን ሚሊዮን በኢየሱስ አንተ ገና ኮንዶም እንኳን የለም። እሱ ስንት ኮንዶሚኒየም አለው ታውቃለህ ካርሎስ? ባይዘ ወይ ማለት ነው ይለን አንድ ነገር ልንገርሽ፣ የማታውቂው አንድ ነገር ድንገት ከሆነ 180 ተሳስቼ ነው 30 ያልኩት 50 ቀንሼ ነው ያ ልንገርሽ። ሌላ ነገር ይኸውልሽ ወደ ዱባይ ከመሄዱ በፊት ኢትዮጵያ እያለ ራሱ የሚሰራው ስራ ነው። ይሄን ታውቂያለሽ? 3-4 ጊዜ እንኳን በቲቪና በተለያዩ ዩቲዩብ ቻናል ላይ የቀረበ ሰው ነው። እግዚአብሔርን አልኩሽ በስንት ልመና ነው ከየሆነች አሜሪካ ነው ምናምን ያለች ሴት አውርቶ ምናምን አስፈራርቷት ቪዲዮ እንደዚህ የያዘባት ልጅ ነበረች እና አስፈራርታ ምናምን ወደ ዱባይ ራሱ ወሰደችው። ቪዲዮ የተያዘባት ልጅ ነች። እግዚአብሔርን እስከማውቀው ኢንፎርሜሽን ነው የምነግርሽ። እና ዱባይ ምንም አይነት ነገር አይመጣም። እኔ ንጹህ ሰው ነኝ ምንም ማለት ማሙሽ የሚባል ልጅ አለ። ማሙሽ የሚባል ልጅ አሜሪካ አለ። እሱ ነው ያጨበጭብለት የነበረው። እሱ ነው በቃ እንዲደበቅ እውነታው እንዲደበቅ አንደኛ ስራ ሲሰራ የነበረ እሱ አይ ቲንክ ተይዞበታል መሰለኝ እኔ አላውቅም። አንደኛ ስራ ሲሰራለት የነበረው ማሙሽና እሱ ናቸው። ማሙሽም ልጅ እያለው የ8 ዓመት ልጅ እያለው የ12 ዓመት ልጅ እያለው በዚህን ያክል ድረስ ለሴት ልጅ ጥቃት ምንም ያልመሰለው ሰው እሱም አንድ ቀን ዋጋውን ያገኛል። እግዚአብሔርን የምሬ ነው። አንድ ቀን ዋጋውን ያገኛል። ገብቶሻል? ይሄም ምንም አልሆንም እያለ ደረቱን እየነፋ እየገለበጠ ላይፉን እየከፈተ የስንት ህፃናቶችን ፎቶ እየለጠፈ የስንት ሰዎችን ሴት ሲያሸማቀቅ ነበር። አሜሪካ አንድ ልጅ አለች የማውቃት ልጅ አልኩ ስድብ የሚባል ነገር የማታውቅ ልጅ አላት። ልጇን ራሱ እየለጠፈ እየረገጠባት ነበር። እግዚአብሔር ምንም አላደረገችው። ገስት ለምን አስወረድሽኝ ራሱ እያለ አልኩሽ ብዙ ነገር ሲያደርግ የነበረ ሰው ነው። ዋጋውን ብዙዎቹ ትልልቅ ሌቭል ያላቸው እንዴት እንደሚተባበሩ አይታል። በጊፍት በምን ሰፖርት ቤጃቸው እንደሚተባበሩ ትልልቅ ሰው ነው የሚያጠምደውም ራሱ እሱ ትልልቅም ሰው ነው ገብቶሻል የሚያጠምደው። የሆነ ሌላም ልጅ አለች አልኩሽ ቸግሮኛል እያለ ስንት ገንዘብ የዘረፋት ልጅ ሁላ አለች። እግዚአብሔር ስንት ገንዘብ ኢትዮጵያ ላይ ከ100 ምናምን በላይ ራሱ ቢኖረው ምንም አይገርመኝም። ምክንያቱም የሚሰራው በዩኤስዲ ነው። ዱባይ ተቀምጦ የሚሰራው ሜክ የሚያደርገው ገንዘብ በዩኤስዲ ነው፣ በፓውንድ ነው፣ በዩሮ ነው። ገብቶሻል? ማንም በቃ የማይሰራውን ወንጀል እየሰራ ሲኖር የነበረ ሰው ነው። ስለዚህ ቸርስ ብያለሁ። ይሄው እንኳን ደስ አለሽ፣ እንኳን አብሮ ደስ አለ። ፎበል ቸርስ ይመችሽ። በቃ እሱ ሴጋ ሲጠፈጥፍብን አልነበረም? ተፍተፍበት አሁን ቸርስ እያለ ነው፣ እያጋጨን ነው። እናሳ ኩኪ ይራጩብን ነበር እንደዚህ ሴጋቸው ነው እንዴ? ቀላል መራጨት ያስፈሱታል። አሁን ጊዜኛ ነው ይሉ የመች በቃ ነበርኩ መጠጣት የነበረብኝ ችግር እኔ ስንት እንደለፈው 1200 ሰው አለ። እንደው የሀፒንኬዝ መጀመሪያ ሳመጣው የነበሩ ሰዎች ካላችሁ ታውቁታላችሁ በደንብ። እስቲ እንደው የነበራችሁ ሰዎች ነበርክ በሉ እስቲ እግዚአብሔርን አልኩሽ ይሉ ስንትና ስንት እንደው አልኩሽ። ሁሉም ሚዲያ ላይ ያሉ ሰዎች ማለት ነው የከሰሱት ሰዎች ሞዴሬተር ቤት ሳተው ሲያስቀምጡ የነበሩ ሰዎች ናቸው። እግዚአብሔርን አልኩሽ የከሰሱት ሰዎች አልኩሽ ፒስ ፈጥረው የልጅቷን ነገር ችላ ብለው ማለት ነው። ልጅቷ ወጣ ይቀርታልና አንገቷ እንድትደፋ አረጋት እንዲያደረገው። አሁን ይሄው ወጣላታ ሀቋ እውነት መች ተደብቆ ይቀራል? እውነት እኮ መች አይደበቅም፣ ጊዜያትን ይፈጃል እንጂ
ብቻ ይመችሽ ሄሉዬ፣ እንገናኛለን። በቃ ፏበል እሺ ያ ዛሴት ላላባ ሄሉ ግን ዛሬ ነበረ መከበት የነበረበት ትናንትና ያረክ ነው እንዴ እና ሐረካት ቅዳሜ አትታመሙ ሐረካት እንዴት ቀልጀርሽ እንዴ ስራ እንደ ረፍት ነን እኮ እንዴ ሐረካት ተማት ላይ ነን ያለነው ሐረካት ግን አግኝተን ወይ አርባ ይታመሙ ኮኩ ሄሉ ይገነስ እንደው አንድ ነገር እስቲ እንደው እንትን ለመፈንቂያ በታሪክ በታሪክ ለመፈንቂያ የዛት ለመፈንቂያ ደግሞ አሁን እኮ ጠጥቼ ሃፒን ብረሳውስ አትረሹም እኔ አስተውሻለሁ ለማሳቸው ግብ ይገጥመኝ ሳስባል ባን ያሰረው ደግሞ ብንስ አይ መፈንቂያ እኮ ነው መፈንቂያ የትናንት ነው መፈንቂያ እንዴት ነሽ የኔ ወድ ሰላም ነሽ ወይ ዋትስአፕ ኪዲ ያ ግብ በጣም ነው የምወድሽ ያ ሁሌ ስራሽ ያስደስተኛል እና እንደ ሐሳብ ለመግለጽ ነበርና ለምን ፒቲሽን አናሰባስብልሽ ሚዲያ እንደ ጥሩ ነገር እየተጠቀምሽበት እንደሆነ ፒቲሽን አድርገሽ እና ከዚህኛው ጋር አያይዝሽ ለአሁን ላለብሽ እንትን ጥሩ ድጋፍ ይሆናል ብዬ ስለማስብ እንደ ሐሳብ ነውና እንደዚህ ብታደርጊ አሪፍ ነው ለማለት ነው። እስቲ ሰብስቧ እኔ ይዤ ሜዲውን አያቅተኝ ኪዲ ያ እንሰባሰባለን። በጣም ጥሩ ሐሳብ ነው ኪዲ። እዚህ ጋር የሚሰማው እኔ ይዤ እሄዳለሁ እናንተ አሰባስቡ እኔ ይዤላችሁ እሄዳለሁ። ችግር የለውም። ሌተር እና የሚዘጋጅ ከሆነ እንደዛ ይደረግና ሁላችንም ፒቲሽን ብንሰጥበትና ሚዲያ ለጥሩ ነገር እየተጠቀምሽበት እንደሆነ ለሰዎች ድምጽ እየሆንሽበት እንደሆነ ሞር ላንቺ አሁን ላለሽበት ድጋፍ ይሆናል ብዬ አስባለሁ። ያ ሊያዘጉብኝ እንቅስቃሴ ላይ ያሉት ጥሩ ሐሳብ በጣም ጥሩ ሐሳብ ኪዲ ፎሎ አርጊኝና አብዱልን ፎሎ አርገሻል? አላደረኩትም አደርገዋለሁ። እሺ ኦኬ በቃ አብዱል ካለክ አንድ ጻፍላትና ፎሎ እንድታደርግና እኛ በውስጥ እናስተካክላለን። እሺ ማሪ ቴንክ ዩ ተባረክ ጋይስ ወይ ከተማረ ቤተሰብ ነው ወይ ከተማረ ጓደኛ ጋር ተጠጋ ማለት እኮ ይሄ ግድ ይላል ያ ግድ ይላል መፈቀለ መንግስት ከሸፈ ማለት ነው ቀለም ጠገቦች ናቸው የኔ ጓደኞች ታውቃለህ ኩኪ ከዛም ጀምሮ አዎ እኔ ግን አንድ ነገር እንደው አንቺ ዛሬ ኢንተርቪው ላድርግሽ በሰሱ አርገኝ ምን ይሻላልከም የተከበርሽው እህታችን ሄለን ለብዙ ዓመታቶች እንግዲህ እኛ ከምናቀሽ ፕላትፎርም እስካሁን ድረስ እስካሁን ባለው በፌስቡክም ከዛ ቀጥሎም ነው ወደ ዩቱብ መተሽ አሁን ደግሞ ቲክቶክ ላይ ንግስቷ የሚል ስም እስከ መጎጣት ድረስ ደርሻል። ንግስቷ በጣም ደስ የሚል ስም ሆኖ ሳለ እና ደስ የሚለው እንዳለ ካለሽ መልክና አቋም ጋር ተዋህዶ የተገኘ ነገር ነው። ከዛም አቅራቢያ የተገኘ ስም ይመስላል። ሄለን እየቀዳችሁ ነገር ብቻ አትቅዱ። እኛ በዛኛው ፕላትፎርም ስናቀሽ የረጅም ጊዜ ጓደኞችሽ በጣም ይሄ የቲክቶክ ሳይፈጠር ምናምን ሳይፈጠር ግን የዩቱብ ነገሮች በጣም ሰምተሽ ወደኛ ፕላትፎርም ላይ በማምጣት ብዙ ሰዎችን ታናግሪ ነበር። እንዲሁም ለምንድነው ዩቱበር ማትሆኝው ብሎገር ማትሆኝ የሚል ስም ራሱ ሰጥቶሽ ብዙ ሰዎች ሰጀስት ስናደርግሽ የነበሩት መካከል አንዱ ብንሆን ዛሬም እዚሁ ተገኝተናል። ይሄ ነገር አንድ ቀን እንደሚሆን እናውቅ ነበር። ሆኗልም። ያ ውስጥሽ የነበረው ረጅም ጊዜ ስታገኝለት የነበረው ነገሩ ወቅቱ ረጅም ቢሆንም እዚህ ጋ ደርሳሉ ያምን አልነበረም። ደርሰሻል። ምን ነበር ያነሳሳሽ? የሶሻል ሚዲያው ላይ ያኔ ዩቱብን እየሰማሽ መተሽ ዲስከስ ቶፒክ አድርግ ነው ስናወራ እንደው ጊዜው ረጅም ቢሆንም በጣም ትልቅ ዲስከሽኖች እናደርግበት ነበር። ያየሽን መተሽ ስታቀርብን ይሄ ነገር እንዴት ነው ብለን እናየው ነበር፣ እንዘረዝር እንበትነው ነበር። ዛሬ ላይ ለመድረስሽ ያ ትልቅ መሰረት ያለው ይመስለኛል። ምንድን ነው ግን አሁን የሆነ አልፈታውም አልፋታውም ብለሽ ከዛ ጊዜ ጀምሮ ይዘሽው ወደዚህ ከፍታ የመጣሽበት ሄለን እንዴት ነው ይህን ነገር አጥበቀሽ ከውስጥሽ ያልሽው?
እንዴትና በእንዴት ነው? አንዳንድ ሰዎች ጀምረውት አቋርጠውታል። አንዳንድ ሰዎች ሞክረውት ትተውታል። አንዳንድ ሰዎች የደርሳሱላቸው አቋርጠውታል። እንዴት ይህን ነገር ይዘሽው ለመሄድ ምን አይነት ብርታትና ወይስ ውስጥሽ የነበረውን ነገር እምቅ እውቀት ለማውጣት ምንድን ነው ያነሳሳሽ? ጥያቄው መጀመሪያ ነው። ምንድን ነው ያነሳሳሽ በዚህ ደረጃ ለመዘርጋት? ጥያቄን ሊያዘው አንድ ጃጉር ለምን እዚህ ግሩፕ ስለነበረ ባይሳተፍም በስተመጨረሻ እሺ፣ ልጁ አለው ገብቶኛል። እሺ ጃጉር እድሉ ልስጥህ ወይስ ወደ ኩኪ ሊድ? ሂጂ ልስማ ላዳምጣችሁና ከዛ ቆይ ካንቺ በኋላ እንትላለሁኝ። ያው እንግዲህ በመሳካቱ ምክንያት እኔ በጣም ነው ደስ ያለኝ። እንዲህ አይነት ውጤት መገኘቱ ይቆያል እንጂ እንደው ስልሽ ያልጠበቅ ነው። በቃ ብዙ ነገሮችን ሞክረሻል። ብዙ ነገሮችን አንቺ በውስጥ የደረግሽው ነገር ብዙ ነገሮችን አለ። ግን ዛሬ ላይ እንደዚህ አይነት ማየታችን የብዙዎቻችን እህቶቻችን እንባ ተፈቷል ማለት እንችላለን። ዛሬ ይህን ወንድማችንን ጃፒ ማነው ሃፒን ቂሊንጦ ማግኘታችን ይሄ ሳያንሰው ነው ከሳያንሰው ነው የምላችሁ። በእውነት ነው የምላችሁ። ይሄ ያልተጠበቀ ነገር ነው። መዓት ሰውም ባለበት እንዳየነው ብታዩት ቪዲዮውን አንዳንድ ነገሮቹ የሰው ልጅ የማይሰራውን ስራ ነው የሰራው። ስታዩት ትንሿ ጣታችን ነው የሚያክለው። ግን የሰራው ክፉ ነገር ግን በጣም ክፉ ነገር ነው። ስንት ሰው ነው አቢዩዝ ያደረገው? ስንት ሰው ነው ያሰቃየው? ስንት ሰው ነው ያስለቀሰው? ግን ያልጠበቅነውን ነገር ዛሬ እኔ የዱባይ መንግስት አሁንም የኢሚራት መንግስት አሁንም ብዙ በደላላና በሐዋላ የሚበልቱን ሰዎች እየተከታተለ ከመንግስት ጋር እንደዚህ ወደ አገር ውስጥ ቂሊንጦ ቢሰድልን አሁንም ትልቅ ነገር ነው እንካሬጅ የምናደርገው። በጣም ነው የምናመሰግነው። አሁንም ተጨማሪ መረጃ ለኢትዮጵያ መንግስት የሚሰጥ ነገር የምልከው ነገር ስላለ አሁንም ወደኋላ አንልም። አሁንም ያላችሁ የተበላችሁ በሱ ወይንም ደግሞ ያለቀሳችሁ ሰዎች እኔም መረጃ አለኝ የምትሉ ሰዎች ፈርታችሁ በፊት በዱባይ ህግ መሰረት ማውጣት፣ ማጋለጥ፣ መናገር ፈርታችሁ አፋችሁ ተይዞ ዝም ያላችሁ ሰዎች አሁን በአሁኑ ሰዓት ተጨማሪ ነገር እላው ለሱ ላይ እርምጃ እንዲወሰድበት ወደኋላ ማለት የለባችሁ ነው እና ሄለን ምስጋና ይገባሻል። በውስጥ አደራጅተሽን ይህን ነገር እንድናደርግ ሁላችንም ፔቲሽን አድርገን መታሰር አለበት፣ ወደ ህግ ፍርድ መቅረብ አለበት ያልነው ነገር ዛሬ እውን ሆኖ ህልሙ እውን ሆኖ ሲታይ በጣም ደስ ይላል ነው የምላችሁ። ሆነ ሰው ላይ ተነጋግረን ከዛን ለአንተ የሆነ ነገር ማስረጃ እንዲሆን ይህን ልጅ ነግሬ ያ ሰው በዚህ ጉዳይ ላይ ምን እንዳለ እንደ ማስረጃ ሰጥቼ አላውቅም ነበር ብለኝ ነበር አለ። ስም አልጠራም ችግር የለም። ዛሬ ግን ወይ ደስታ እየተገለጸ ነው ወይ እኔ እንጃ ምን አይነት ስሜት እንደሆነ ኖ በጣም ራሳችሁ እኛም ባለንበት ቦታ ላይ ዛሬ ፎቶውን አድርገን ሰዎች እንዲማሩበት እና ሌሎችም እንደዚህ የሚያስለቅሱ ሰዎች ትምህርት እንዲወስዱበት አድርገን በጣም ያምራል ነበር። የሱ ተከራካሪ ነበሩ በዛ ጊዜ ግን ችግር የለም። ጀስት ግን የምናገረውን ነገር ከጥላቻ እንዳልነበረ ያኔ ነገርኩ። ዛሬ ተረዳኝ መሰለኝ። ራይት በጣም ተረድቻለሁኝ። እኔ ህልም ነው የመሰለኝ፣ እውነት አልመሰለኝም። ያየሁት ነገር በህልም ነው በእውነት ነው። አይ ሲሪየስ ነው ያልኩት ይሄን በማይ ፎቶ እንደው ይሄ ነገር ከማሰባቸው ይሄ ነገር መፈጸሙ በ3 ወር ጊዜ ውስጥ ነው ራሱ እንደዚህ አይነት ነገር ተሰምቶ ለዚህ ነገር መብቃቱ በእውነት ያለቀሳችሁት ሴቶች እህቶቻችን እውነት ዛሬ ልትስቁ ይገባቸዋል። መታሰር ብቻ ሳይሆን የኢትዮጵያ መንግስት ለራሱ እንደሚፈልገው እንትን ብሎ ከበይታ ወሰደው ከዱባይ። አዎ በጣም አልኳችሁ። ይሄም ራሱ በጣም አብሮት ያለው ከጎን ያለው ብዙ በህገወጥ በሰው ማዘዋወር ነገር አብሮ እየበላ ነው፣ ብዙ ገንዘብ የበላ ነው እና ደስ ያለኝ አውር ፌደራል የኛ ፖሊስ የኛ መርማሪ የኛ መንግስት ቴንክ ዩ ይሄ ነው። እኔ ሚዲያ ላይ ከቀልድና ከሌብነት በስተቀር እውነት የሚሰራ አልመስል ብሎ ተስፋ የቆረጥኩበት ሰዓት ላይ ነበረ። ቢያንስ የተወሰነ ፐርሰንት ተስፋ ይመልሳችሁልኛል። ቴንክ ያ ችግር የለውም። እኔ መስዋዕት ብከፍልበት
እና ወደ ኩኪ ጥያቄ ሲሄድ ኩኪ ብዙ አመት የተለያየ አጀንዳዎችን የተለያየ ሀሳቦችን አምጥተሽ ከምንም እኛን በዚህ ጉዳይ ላይ በማነጋገር ምናምን በዛ እናውቀሻለን። እንደገና ደግሞ ብዙ ሰዎች ከእንደዚህ አይነት ስሜት ውስጥ ወጥተዋል። ምን ያሉ አሉ ምናምን አሉ። አንቺ እዛው ጸንተሽ እኛ የምንጠብቅሽ ቦታ ጋር እንዴት ተገኘሽ ነው አለ ኩኪያች። በትክክል ያቋረጡ ሰዎች አሉ። ይደርሳሉ ሲባሉ እንደው ነገር ወደኋላ ትቷልና ይሄ ጽናትና ትጋት እንዴት ነው ይዘሹ አሁን ባለሽበት ደረጃ ለመድረስ ምንድን ነው መነሻሽ? የሆነ